እንደገለጽኩት የመጀመሪያዎቹ ተወዳዳሪዎች ሴቶች ናቸው። አሁንም ከአዲስ አበባ ትዕግስት ብርሃኑ መልካም እድል ይሁንልሽ ትዕግስት።
ጥሩ አካሄድ ነው። በአጭር ጊዜ ውስጥ ያው ከጥላሁን ወደ ዘሪቱ ሄደ፣ አንቺ ደግሞ ተቀበልሻት። ልክ እንዳንቺ አርገሽ ግን ጥሩ አርገሽ ሰርተሽዋል። ደስ ብሎኛል። እስከ ዛሬ ካቀረብሽው ስራ ይሄ በጣም የተሻለ ነው። በተለይ የመጀመሪያዎቹ ሁለት ዙሮች በጣም ጥሩ ነበሩ። አሁንም ባለፈው እንደተናገርኩት የመጨረሻዎችን የእንጉርጉሮቹን ፓርት በደንብ ለመስራት ስሪ። በተረፈ ዛሬ ደስተኛ ነኝ። እኔም ጋም ያለው አስተያየት በጣም ጥሩ ነው። ምክንያቱም አዘፋፈንሽ ላይ የጨመርሽው ነገር አለ። እያንዳንዱ ዜማ ሲሰራ ዜማዎች በቀጥታ የዜማ ለዛ እየሰጡ ማሳምሮ መዝፈንና የተለያየ ዜማ ስሜት ደግሞ እያወጡ እያወረዱ የዜማን ስልት ባዘፋፈን ሂደት ውስጥ እየጨመሩ ማሳምሮ መዝፈኑ ደግሞ በራሱ አንድ ትልቅ ውበትና እድገት ነው ብዬ ነው የማምነው። ስለዚህ እኔም በጣም ደስተኛ ነኝ በዛ ረከረ። እንኳን ደህና መጣሽ። እንኳን በደህና ቆያችሁኝ። ተሻለሽ? አላመመኝም ነበር። ኧረ ታይ ሰምቻለሁ ወሬ። አይ ሲካበር ነው እንጂ ብዙም። ቆይ መጀመሪያ ብዙ ምን ነበረ? ሲካበድ ምን ሆነ? እስቲ ንገራቸው። ዛሬ ብዙ ባልናገር ደስ ይለኛል። ከዚህ በኋላ ውጤት አይቀየርም። ዳኞቹ አንዴ ጽፈውታል። ከዚህ በኋላ ሌላ ውድድር የለም። ምን አስጨነቀሽ? ተጨንቄ ሳይሆን በቃ ጊዜ ለመቆጠብ ነው። እኔ አሞሽ እንደነበር ሰምቻለሁ። ምንም ችግር የለውም። እግዚአብሔር ይማርሽ ነው ሌሎች የሚችሉት ቢበዛ። ራሴን አሞኝ ነበረ። እግዚአብሔር ይመስገን ለዚህ በቅቻለሁ። በቃ ደስ ብሎኛል። ምን ሆነሽ ነው ራስሽን ያመመሽ? አረ ሜሮን በቃ ውጤቱ አላመንኩበትም ነበር ትንሽ እና ቢሮ መጥቼ ጥሩ እንትን አልተነገረኝም እና በቃ ውስጤ ስላላመነበት በቃ ትንሽ ራሴን አሞኝ ነበር እና በቃ አሁን ደግሞ ተሻሽሎ በህዝብ ድጋፍ እዚህ መጥቻለሁ። ህዝቡን በዚህ አጋጣሚ በጣም አመሰግናለሁ። ታዲያ እንግዲህ ድምጹን ሰጥቶ እግዚአብሔር ይማርሽ ላለሽ ህዝብ በሽታሽን መንገር እንዲያስፈራ ነበር? አያስፈራም፣ ግን አልኩሽ እኮ ሰዓት ለመቆጠብ ነው አልኩሽ። እንዴት ነው ከዛ ከተመለስሽስ በኋላ ያለሽ ስሜት? ልምምድ ላይ እንዳልነበርሽ ቅዳሜ ለታ ከአቴንዳንስ ላይ ይቻለሁ። ቤትሽ እያጠናሽ ነበር ነው ወይስ የት ሄድሽ ነው? ስራ ነበረኝ ምሰራው እሁድ ልሰራ፣ ቅዳሜ ትሬኒንግ ሌላ ቦታ ስለነበር ያው ይደርሳል ብዬ ነውና ቤት ያጠናው ነበር ይሄን በሲዲው ስላለኝ እና ያው በቃ ይበቃኛል ብዬ አረ ሰኞ መጥቼ ትሬኒንግ አረኩ። ስለዚህ ዛሬ ውጤቱ ጥሩ ይሆናል ብለን እንገምት። ምንም መናገር አልችልም። ካሁን በኋላ የሚወዳደሩ ብዙ ተወዳዳሪዎች አሉ። ስለዚህ ካለቀ በኋላ መናገር ደስ ይላል። እኔ በእኔ በኩል በኢትዮጵያን አይደል ስም መልካም እድል እመኝልሻለሁ። ዛሬ ከሚወዳደሩት